የጎፋ ዞን ህዝብ ምክር ቤት አምስተኛው ዙር የአፈ ጉባኤዎች የጋራ ምክክር ፎረም በዛላ ወረዳ በተካሄደበት ወቅት የዞኑ ህዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ ሀብታምነሽ ግራዝማች በህገ መንግስቱ መሰረት አስፈጻሚ መስሪያ ቤቶችን ተግባር በመከታተልና በመደገፍ ቅንጅታዊ አሰራሮችን በማጠናከር ምርጥ ተሞክሮችን በማስፋት ህብረተሰቡ ፍትሃዊና ቀልጣፋ አገልግሎት እንዲያገኝ ለተግባሩ መሳካት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ምክር ቤቶች የተሰጣቸውን ህገ መንግስታዊ ተልዕኳቸውን ከመፈጸም አንጻር ያለበትን ደረጃ የሚፈትሽ ይሆናል። መስራት ያለበትን ከህዝቡ የተሰጠውን ኃላፊነት የህዝብ ልማትና የህዝብ ተጠቃሚነትን እንዴት እያረጋገጡ እንደመጡ ምርጥ ተሞክሮዎችን በማቅረብ ቀጣይ ምክር ቤቶች ወደ አንድ ደረጃ ወይም አንድ አይነት የመፈጸም አቅም የሚያገኙበት መድረክ ይሆናል። የህዝብ አስተያየት መስጫ መድረኮችን በማመቻቸትና የኦዲት ግኝት ከማስመለስ አንጻር በቀጣይ አጽንኦት የተሰጣቸው ተግባራት መሆናቸውን አንስተዋል። በፎረሙ ላይ የተገኙት የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ የፎረሙ አባላት አገራዊና የአካባቢውን ወቅታዊ ነባራዊ ሁኔታዎችን በመረዳት የተሰጣቸውን ኃላፊነት በአግባቡ እንዲወጡ መልእክት አስተላልፈዋል። ምክር ቤቶች የህዝቦች ሉዓላዊ የስልጣን ባለቤት በመሆን የአገር ብልጽግና እንዲረጋገጥ ቁልፍ ሚና ይጫወታሉ ብለዋል። አስፈጻሚው አካል ትክክለኛ መንገድ እንዲይዝ የሚያደርጉ የሀገር ብልጽግና የሚረጋገጥበትን የህዝቦችን ሉዓላዊ መብት የሚያስከብሩበትና እንዲሁም ደግሞ ወደምንሻገርበትና ወደምንሄድበት ብልጽግና ሁለንተናዊ ብልጽግና እንድንደርስ ከፍተኛውን ሚና ሲጫወቱ የቆዩ የህዝብ ጥያቄዎች ምላሽ እንዲያገኙ ለማድረግ ከፍተኛ ሚና እየተጫወቱ ቆይተዋል። የዛላ ወረዳ ዋና አስተዳዳሪ አቶ አንበሴ ሃናና እንደ ሀገር ሁለንተናዊ ብልጽግናን ለማረጋገጥ ርብርብ ማድረግ እንደሚገባ መልእክት አስተላልፈዋል። የጋራ ጠላታችን የሆነው ድህነትን ለማጥፋት እና ብልጽግናን ለማረጋገጥ የምንረበርብበት ወቅት እንደሆነ በመገንዘብ በየደረጃው ያሉ ምክር ቤቶች ሙላተ ህዝቡን በማነቃነቅ ባደረጉት ርብርብ አበረታች ውጤቶች መምጣት ጀምረዋል። የምክር ቤቱ የመጀመሪያው ሩብ ዓመት አፈጻጸም ሪፖርት በዞኑ ምክር ቤት ምክትል አፈ ጉባኤ አቶ ቦረና ቦኖ ቀርቦ ውይይት ተደርጓል። የኦዲት ግኝትን ከማስመለስ አንጻር በቀጣይ ልዩ ትኩረት ተሰጥቶ መሰራት እንደሚገባ አቶ ቦረና አሳስበዋል። የፎረሙ አባላት በሰጡት አስተያየት የህዝቡን ሁለንተናዊ የልማት ተጠቃሚነት ለማረጋገጥና በሙስና የተመዘበረ የህዝብ ሀብት ለማስመለስ የተጀመረው ጥረት ተጠናክሮ እንዲቀጥል የድርሻቸውን እንደሚወጡ ገልጸዋል። እያንዳንዳችን በእኛ ዘንድ የነበረው ኦዲት ግኝት አስመላሽ ኮሚቴ አለ። ከነዛ ጋር ተቀናጅተን ተገማግመን የህዝብ ገንዘብ ነው፣ የመንግስት ገንዘብ ነው፣ ያለ አግባብ የጎደሉ ገንዘቦች መመለስ እንዳለባቸውና በልማት ስራ ላይ መዋል እንዳለባቸው ትኩረት ሰጥተን ቀጣይ ላይ ለመስራት ያገኘነው ነገር ስላለ ይሄ በጣም ጥሩ ነገር ነው። ልማታዊ የሆኑ ተግባራቶችን ምክር ቤቱ አስፈጻሚ አካላትን በመደገፍ የሚቀሩ ክፍተቶች ካሉ ክፍተቶች ላይ የማስተካከያ እርምጃዎችን አጭር ጊዜ ውስጥ በመውሰድ ምክር ቤት ቋሚ ኮሚቴዎች ወርዶ የአስፈጻሚ ተግባር በመከታተል እያደረግን እንገኛለን። የፎረሙ አባላት በዛላ ወረዳ ዳዳ ገላይሰ ቀበሌ በሴት የምክር ቤት አባላት አደረጃጀት የተሰሩ የገቢ ማስገኛ ስራዎች እንዲሁም በአሬቲ ሰብል ለተሰማሩ አርሶ አደሮች ተሞክሮ ምልከታ አድርገዋል።